ጤና ይስጥልኝ ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የተመረጡ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አደርጋለሁ። ቀዳሚ ወደሆነ ዜና ተሻገርን። በዓለም ለ136ኛ በኢትዮጵያ ደግሞ ለ150ኛ ጊዜ መንግስት ላቀረብንላቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል ተከብሯል። በየዓመቱ ሚያዝያ 23 ቀን ተከብሮ የሚውለው ዓለም አቀፍ የሰራተኞች ቀን በፓናል ውይይት እንደሚከበር የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ገልጸዋል። መሪ ቃሉ የተመረጠውም ለመንግስት ያቀረብንላቸው የተለያዩ ጥያቄዎች እስካሁን ምላሽ ባለማግኘታቸው ነው ብለዋል ሲል ኢትዮጵያን ፕሬስ ድርጅት ዘግቧል። በሌላ ዜና ኢትዮጵያ በስራና ክህሎት ዘርፍ ሁሉን አቀፍ ለውጥ ለማምጣት በልዩ ትኩረት እየሰራች ነው ተባለ። ኢትዮጵያ በስራና ክህሎት ዘርፍ ሁሉን አቀፍ ለውጥ ለማምጣት በልዩ ትኩረት እየሰራች እንደምትገኝ የመንግስት ኮሙኒኬሽን አገልግሎት አስታወቀ። የመንግስት ኮሙኒኬሽን አገልግሎት የዓለም ሰራተኞችን ቀን እንኳን አደረሳችሁ መልእክት አስተላልፏል። ኢትዮጵያ በአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት ምቹ የስራ ሁኔታ ለማህበራዊ ፍትህ በሚል መሪ ቃል በዓለም አቀፍ ደረጃ ለ136ኛ በሀገራችን ደግሞ ለ50ኛ ጊዜ የሚከበረውን የዓለም አቀፍ ሰራተኞች በዓል ዛሬ እያከበረ ይገኛል። ኢትዮጵያ የዓለም የሰራተኞች ቀንን የምታከብረው የኢንዱስትሪ ሰላምን፣ የስራ ላይ ደህንነትና የሰራተኞችን ክህሎት ማሳደግን ልዩ ትኩረት በመስጠት እንደሆነ አገልግሎቱ ገልጿል። በዓሉ ሲከበር ሰራተኞች፣ የሰራተኛ ማህበራትና የክህሎት ስልጠና ተቋማት ለኢንዱስትሪና ሀገራዊ ሰላም እያበረከቱ ያለውን አስተዋጽኦ እውቅና በመስጠት ሊሆን እንደሚገባ ነው ያስታወቀው። አሰሪዎች ደግሞ ለሰራተኞች የሚፈጥሩትን ምቹ የስራ አካባቢና የስራ ላይ ደህንነት በማበረታታት በቀኑ ታስቦ እንደሚውልም በመልእክቱ ላይ ሰፍሯል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ በቅድሚያ የተወያየው ከጣሊያን ሪፐብሊክ መንግስትና ከዓለም አቀፍ የልማት ማህበር ጋር በተፈረሙ ሁለት የፋይናንስ ድጋፍ ስምምነቶች ላይ ነው። በመቀጠል ምክር ቤቱ የተወያየው በአፍሪካ ፋይናንስ ኮርፖሬሽን መቋቋሚያ ስምምነት ማጽደቂያ ረቂቅ አዋጅ ላይ ነው። ሌላው ምክር ቤቱ ለአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት የዕቃዎች ቀረጥ ምጣኔ ቅነሳ ለማስፈጸም በቀረበ ረቂቅ ደንብ ላይ ተወያይቷል። ሌላው ምክር ቤቱ የተወያየው በትራንስፖርትና ሎጂስቲክስ ሚኒስቴር ለሚሰጡ አገልግሎቶችና በኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ለሚሰጡ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ሁለት ረቂቅ ደንቦች ላይ ነው። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ሌላው ምክር ቤቱ የተወያየበት አጀንዳ ነው። በመጨረሻ ምክር ቤቱ ከኦስትሪያ መንግስት ጋር የተፈረመውን የአየር ትራንስፖርት ስምምነት ለማጽደቅ በቀረበ ረቂቅ አዋጅ ላይ ነው። ምክር ቤቱ በረቂቅ አዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል ሲል ኢዜአ ዘግቧል። በኢትዮጵያ ውስጥ ህግን በማስከበር ሂደት ውስጥ የሚፈጸመው የሰብአዊ መብት አያያዝ ከሰውኛ ድርጊት ያፈነገጠና በወንጀል የሚያስጠይቅ መሆኑ ተገለጸ። ይህንንም በወንጀል መጠየቅና የማያዳግም አስተዳደራዊ እርምጃ መውሰድ እንደሚያስፈልግ የህግ ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። በኢትዮጵያ ውስጥ ከጊዜ ወደ ጊዜ እየተባባሰ የመጣ የሰብአዊ መብት አያያዝ እንዲሻሻል ብዙዎች እየጠየቁ ይገኛሉ። ለሰብአዊ መብት ለመሟገት የተቋቋሙ መስሪያ ቤቶች በተደጋጋሚ በሚያወጡት ሪፖርት ይህንኑ ቢጠይቁም እስካሁን ተባብሶ ለመቀጠል ችሏል። በአሁኑ ሰዓትም የሰብአዊ መብት ጥሰት ፈጻሚዎች ዋነኞቹ ህግ አስከባሪ አካላት መሆናቸው በጉዳዩ ላይ መሻሻል ለማየት የሚያስችሉ አጋጣሚዎች ስለመኖራቸው ጥያቄ ያጭራል። ሀገሪቱ በምትመራበት ህገ መንግስት አንጻር አንድ ወንጀለኛ ተጠርጥሮ ከተያዘ በ48 ሰዓት ውስጥ ፍርድ ቤት እንዲቀርብ ያዛል። በወንጀል የተጠረጠረ ዜጋ ከአያያዙ ጀምሮ ምርመራ በሚደረግበት ወቅት ህጉ በሚፈቅደውና
በሚያዘው አግባብ እንዳልሆነ ብዙዎቹ ይናገራሉ። ኢሳት በዚህ ጉዳይ ላይ ያነጋገራቸው የህግ ባለሙያዎች ድርጊቱ የሚፈጸመው የማህበረሰብ እና የተቋማት ግንባታ ላይ በአግባቡ ቀደም ብሎ አለመሰራቱና ዘመናዊ የሆነ የምርመራን ዘዴ ባለመጠቀም የሚፈጸም ነው ብለዋል። ስልጡን የሆነ የምርመራ ስርዓት ያለመከተል በዲሞክራሲ ስርዓት በሰብአዊ መብቶች የካበተ የዳበረ እንደ ሀገር አለመኖር ዱላ ተኮር መሆኑ ነው። ይሄ እንግዲህ አጠቃላይ የማህበረሰብ የመንግስት የተቋማት ግንባታ ላይ ማለት በዲሞክራሲ ስርዓት በደንብ የታነጸና በሰብአዊ መብቶች አያያዝና አከባበር ላይ በቃ የነቀን የበቃን ያለመሆናችንን የሚቀረን የቤት ስራ እንዳለ ያሳያል። ድርጊቶቹ ግን በተጨባጭኛም በችሎት ባለን በፍርድ ቤት ባለን አጋጣሚዎች እያየን ነው። ወንጀል ተፈጽሞብናል፣ ጉዳት ደርሶብናል በፖሊስ የሚሉ ይህንንም በተመሳሳይ መልኩ አቤቱታ አቅርበው የሰብአዊ መብት ኮሚሽን ጭምር ተለያየ ጉዳት ደርሶባቸዋል ይህንንም ማረጋገጥ ይያለው ይያለ በዝምታ እየታለፈ ያለበት ሁኔታ ነው ያለው። ወንጀልን የሚመረምሩ አካላት ለመመርመር የሚያስችል ዕውቀትና ብቃት ሊኖራቸው ይገባል። ዕውቀትና ብቃቱ ቴክኖሎጂው ሳይኖራቸው ሲቀር እንግዲህ ወዳልተገባ የምርመራ ዘዴ ይገባሉ። መርማሪዎች ዕውቀቱ አቅሙ ሳይኖራቸው ሲቀር ነው። ሁለተኛው ኃላፊነታቸውን በአግባቡ ያለመረዳት ነው እንደመብት። ሶስተኛው እንግዲህ የመልካም አስተዳደር ችግር እንደ ሀገርም ያለንበት የዲሞክራሲ እድገት እንግዲህ ወደዚህ ሊያመራቸው ይችላል። ባለሙያዎቹ ቀደም ባለ ጊዜ እነሱ ሲሰሩበት በነበረበት ወቅት የሰብአዊ መብት ላይ ጥሰት የደረሰባቸው ዜጎች አጋጥሟቸው እንደሚያውቁ ገልጸው ይህንንም ችግር ለመፍታት የሚወሰደው እርምጃ አስተማሪና የማያዳግም መሆን እንዳለበት አንስተዋል። ለበላይ አመራሮች ይህንን ነገር በማሳወቅ እርምጃውን ተከታትለው እንዲወስዱ ማድረግ መቻል አለባቸው። ፍርድ ቤቶቻችንም ጠንካራ መሆን መቻል አለባቸው። እንደዚህ ሰው ተገርፎ ተደብድቦ እየመጣላቸው እነሱ እንደገና ተጨማሪ ምርመራ ጊዜ መፍቀድ የለባቸውም። ይህንን ድርጊት ፈጽመዋል የሚባሉም ሰዎች ላይ እርምጃ የሚወሰድበትን ሁኔታ ማረጋገጥ መቻል አለባቸው በተለያየ ጊዜ። ስለዚህ ይህንን ድርጊት አጠናክረው በተለይ አስተማሪ ቅጣቶችን በመቅጣት እነዚህ የሰብአዊ መብት ጥሰቶችን እንዲቆሙ ማድረግ ያስፈልጋል። በጣም ድግግሞሹ እየበዛ ነው። አጠቃላይ በህግ አስከባሪ አካላት ተቋማት ላይ ያለው የመልካም አስተዳደር ችግር እነዚህን ጉዳዮች እንደ ችግር ወስዶ መፍትሄ ለመስጠት የሚደረገው እንቅስቃሴ ውስን መሆኑ ነው አንዱ። የህግ ክፍተት አድርገን የምንወስደው አይደለም፣ ግን ህጉን ማስፈጸምና ማስከበር ላይ ያለው ክፍተት ነው በደንብ እንወስደው የተሻለ ነገር ነው። በአንጻራዊ በፖሊስ አካባቢ የአሰራር ማሻሻል ማምጣት ያስፈልጋል። ፖሊስ ለማንኛውም የግለሰቦችን ህገ መንግስታዊ መብት በማክበርና በማስከበር በኩል ኃላፊነት ሊወጣ ይገባል። አያይዞም አቃቢ ህግ በተሰጠው ህገ መንግስታዊ መብት መሰረት በተከሰሰ ተጠርጣሪ ላይ ያላቸውን መብት በተመለከተ ጠይቀናል። እንግዲህ አቃቢ ህግ በህግ የተሰጠው የወንጀል የመመርመር ስልጣን አለ። በጋራ ከፌደራል ፖሊስ ጋር በመሆን የመመርመር ስልጣን አለው። የማቅረብ ምርመራንም በጋራ የማከናወን ስራ ይሰራል። ፖሊስን ሊያግዝ ሊደግፍ ይችላል እንጂ ሙሉ በሙሉ የምርመራውን መርማሪ ፖሊስ አሳልፎ ለአቃቢ ህግ አይሰጥም። ግን በሁለቱ ተቋማት መካከል የመደጋገፍ አላቸው። ይሄም የሚሆነው እንዴት መሰለሽ አቃቢ ህግ ፖሊስ ጣቢያ ሄዶ ነው እንጂ ፖሊስ መርማሪ ፖሊስ አቃቢ ህግ ቢሮ ሄዶ አይደለም። አቃቢ ህግ ነው ድጋፍ ሰጪ ስለሆነ ለአቃቢ ህግ የሰጠው የመክሰስ ስልጣን አለ፣ ለፖሊስ የመመርመር ስልጣን ሰጥቶታል። ይሄ በወንጀለኛ መቅጫ ስነ ስርዓት ህጋችን ላይ የተቀመጡ ግልጽ የስራ ሚናዎች ሆነው እያለ በተለይም አሁን በስራ ላይ ባለው የአቃቢያን ህግ ማቋቋሚያ አዋጅ የፌደራል አቃቢ ህግ ማቋቋሚያ አዋጅ 943 አንቀጽ 6 ንዑስ አንቀጽ 1 መሰረት የወንጀል የምርመራ መዝገብን ይመራል፣ ያስተባብራል፣ ይቆጣጠራል ብሎ ለጠቅላይ አቃቢ ህግ ወይም ለአሁኑ ለፍትህ ሚኒስቴር እና ለፍትህ ሚኒስቴር አቃቢያን ህጎች ስልጣን ሰጥቷቸዋል። አቃቢ ህጉ በልዩ ስልጣኑ አንድን ሰው አስሮ የማቆየት ስልጣን የለውም። በኢትዮጵያ ህግን ከማስከበርና እንዳጠቃላይ ያለው የሰብአዊ መብት አያያዝ እንዲሻሻል መንግስት በአትኩሮት መስራት እንዳለበት ተጠቁሟል። የአፍሪካ ልማት ባንክ የኢትዮጵያ ንግድ ለማሳደግ ዳሽን ባንክን የሚያግዝ የ40 ሚሊዮን የአሜሪካ ዶላር የንግድ ፋይናንስ ዋስትና ስምምነት ተፈራርሟል። ይህ የዋስትና መስጫ ዳሽን ባንክ የማስመጣትና የመላክ ንግድ ፋይናንስን ፍላጎቶችን እንዲያመቻች በማስቻል የባንኩን የኢትዮጵያ ኢኮኖሚ ወሳኝ ዘርፎች የመደገፍ አቅም ያሳድጋል። እንዲሁም የአፍሪካ ጉራዊ ነፃ የንግድ ቀጠና አጀንዳን በመደገፍ በአፍሪካ ውስጥ ያለውን ንግድ ያበረታታል ተብሏል። የአፍዴብ ምክትል ዋና ዳይሬክተር ዶክተር ሊያድሬ ባሶል ይህ ታሪካዊ ግብይት ዳሽን ባንክ የንግድ አነስተኛና መካከለኛ ኢንተርፕራይዞችና የአገር ውስጥ ኩባንያዎችን በፋይናንስ በመደገፍ ረገድ ያለውን መልካም ስም የሚያሳይ ነው ብለዋል።
ይህ ስምምነት በኢትዮጵያ ውስጥ ላለ የግል ባንክ ለመጀመሪያ ጊዜ የተሰጠ መሆኑ ለመረዳት ተችሏል። ይህ የዋስትና መስጫ በተለይም እንደ ማዳበሪያ፣ መድኃኒትና የእርሻ መሳሪያዎች ያሉ አስፈላጊ ዕቃዎችን ለማስገባት ድጋፍ ያደርጋል ተብሎ ይጠበቃል ሲል ካፒታል ዘግቧል። የጤና ባለሙያዎች ከቦታ ቦታ ተንቀሳቅሰው ተላላፊ የሆኑ በሽታዎችን ለመከላከልና ለመቆጣጠር የጸጥታው ችግር ስጋት እንደሆነባቸው የአማራ ክልል ጤና ቢሮ ገለጸ። የቢሮው ኃላፊ አብዱልከሪም መንግስቱ እንደገለጹት የመድኃኒትና የሕክምና ግብዓት አቅርቦት ችግር ሌላኛው ተግዳሮት መሆኑን አስታውቀዋል። ተጨማሪ አለን። በአማራ ክልል በተፈጠረው የጸጥታ ችግር ሳቢያ በጤናው ዘርፍ ላይ ያሳደረው ጫና ቀላል የሚባል አይደለም። በክልሉ ያለው የጤና አገልግሎት ስርዓት በአሁኑ ወቅት ምን ይመስላል? በጤናው ዘርፍ ላይ ያለው ተግዳሮት ምንድነው? የሚለውን ጨምሮ የአማራ ክልል ጤና ቢሮ ኃላፊ ጠይቀናል። ኃላፊው አብዱልከሪም መንግስቱ ክልሉ በጸጥታ ችግር ውስጥም ሆኖ በዘርፉ ላይ በርካታ ስራዎች ሲሰራ እንደነበር ገልጸዋል። በዚህም በመንግስትና በህብረተሰቡ ትብብር በጦርነት የወደሙ የጤና ተቋማትን መልሶ መገንባትና በማደራጀት ትኩረት ተሰጥቶ ሲሰራ ነበር። ኃላፊው አያይዘውም ከተጠቃሚዎች የሚነሱ የአገልግሎት አሰጣጥ ቅሬታዎች መኖራቸውን ገልጸው በዚህም የጤና ባለሙያዎች ስነ ምግባር ማሻሻል አንደኛው ሲሆን እንዲሁም በተግባርም ከሚያጋጥሙ ችግሮች መካከል የመድኃኒትና ግብዓት አቅርቦት ችግር ሌላኛው መሆኑ ተናግረዋል። የሙያተኞችን ስነ ምግባር ከማሻሻል አኳያ ነው። ይሄንንም ለሙያተኞቻችን በተለይም ደግሞ እንደ ሀገር የተዘጋጀ MCC ወይም ደግሞ የሞቲቬትድ ኮምፓሽኔት ኤንድ ኮምፒተንት ሄልዝ ፕሮፌሽናል መፍጠር የሚል የተዘጋጀ ማኑዋል አለ። ያንን መሰረት አድርገን ተወዳዳሪ የሆነ ተነሳሽነት ያለውና ተንከባካቢ የሆነ ጤና ሙያተኛ ለመፍጠር ከፍተኛ ስራዎችን በየሆስፒታሉ በየጤና ጣቢያው እየሰራን ያለንበት። ሌላውና ዋናው ማነቆ ደግሞ የግብዓት አቅርቦት ነው። የመድኃኒት የሕክምና መሳሪያ አቅርቦት ችግሮች በማህበረሰባችን የሚነሳሉ። እኛም በተግባር እየገጠሙን ያሉ ችግሮች አሉ። እነዚህን ለመፍታት እንግዲህ ከጤና ሚኒስቴርም ጋር በተለይም ደግሞ ከኢትዮጵያ መድኃኒት አቅርቦት አገልግሎት ጋር በቅርበት እየሰራን ያለንበት ሁኔታ ነው ያለው። እዛ ላይ እንግዲህ የመድኃኒት ግኝት መጠኑ በጣም ዝቅተኛ ነው። ከ50 በታች የምናገኝበት ሁኔታዎች ነው ያሉት። በክልሉ የወባ ወረርሽኝና የኮሌራ በሽታ ተከስቶ እንደነበር አይዘነጋም ያሉት ኃላፊው ችግሩን ለመከላከልና ለመቆጣጠር የጤና ባለሙያዎች ከቦታ ቦታ ተንቀሳቅሰው ለመስራት የጸጥታ ችግር ስጋት እንደሆነባቸው አስታውቀዋል። በማህበረሰቡ ዘንድ ከጤና አጠባበቅ ጋር ተያይዞ ያነሷቸው ቅድመ ጥንቃቄዎች ካልተተገበሩ በወረርሽኙ ዙሪያ ስጋት እንዳለ ጠቁመዋል። አንዱ ሙያተኞቻችን እንደፈለጉ ተንቀሳቅሶ ለመሄድ የጸጥታው ስጋት አለ። ነገር ግን ደግሞ የኮሌራ በሽታን አሁን በክልላችን ከፍተኛ ቁጥር ነበረው። አሁን ከሳምንት ሳምንት እየቀነሰ የመጣበት ሁኔታ ነው ያለው። ይሄን ሙሉ ለሙሉ ለማጥፋት እቅድ ይዘን ፕሮግራም ይዘን በየሳምንቱም ራሱ ውይይት እያደረግን የአማራ ህብረተሰብ ጤና ኢንስቲትዩትም ይሄንን በአግባቡ እየገመገመ እየመራ ለማስተካከልና ወደ ዜሮ እንዲደርስ ለማድረግ ከፍተኛ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ነገር ግን አሁንም ቢሆን ስጋቶች አሉን። አሁን ወባ መልሶ ስርጭቱ ሊጨምር የሚችልባቸው ወራቶች ላይ ነው የምንገኘው። እነዚህ መጋቢት፣ ሚያዝያ፣ ግንቦት በጣም ወባ ስርጭት የሚጨምርባቸው ወራቶች ከመሆናቸው ጋር ተያይዞ እዚህም ላይ አሁን ማህበረሰባችን ይህንን የአካባቢ ቁጥጥር ስራ በግጭትም ውስጥ ነው የማፋሰስ የማጨድ የማዳፈንና የማጽዳት ስራውን ካልሰራ አሁንም ቢሆን ከባድ ችግር ነው ሊሆንብን የሚችለው። በክልሉ 7 የሚደርሱ ጤና ጣቢያዎችና ሆስፒታሎች ዲጂታላይዝ በማድረግ ለማህበረሰቡ ቀልጣፋና ፍትሃዊ የጤና አገልግሎት እየሰጡ መሆኑ የክልሉ ጤና ቢሮ ኃላፊ አመልክተዋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። በኢየሩሳሌም አቅራቢያ የተቀሰቀሰው የሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች እየተረባረቡ ነው። ቤንያሚን ኔታንያሁ የሰደድ እሳቱ ብሔራዊ አደጋ ብለውታል። ሸሪፍ ኢማም ዝርዝር አለው።
የእሳት አደጋ ሰራተኞች ረቡዕ ዕለት የጀመረውን በኢየሩሳሌም ከተማ ዳርቻ የሰደድ እሳቱን ለማጥፋት እየተጉ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እንዳስታወቀው የእሳት አደጋ ማጥፊያ አውሮፕላኖች ከጣሊያንና ከክሮኤሺያ በማስመጣት አደጋውን ለመከላከል ጥረት ይደረጋል ብለዋል። ጠቅላይ ሚኒስትሩ በፍጥነት በመስፋፋት ላይ ያለው ሰደድ እሳት ወደ ከተማዋ ሊስፋፋ ይችላል የሚል ስጋታቸውን ገልጸው ሁኔታውን ብሔራዊ አደጋ ብለውታል። ረቡዕ ዕለት በኢየሩሳሌም አቅራቢያ ጭስ ይታይ እንደነበርና የእሳት አደጋ ሰራተኞች ለመከላከል ጥረት ሲያደርጉ ታይተዋል። የሰደድ እሳቱ በርካታ ሰዎችን ለጉዳት እንደዳረገና የእስራኤል ጦር እገዛ ለማድረግ ወታደሮች እንዳሰማራም ተነግሯል። የእስራኤል አደጋ ጊዜ ኤጀንሲ እንዳስታወቀው በዓመታት ውስጥ ታይቶ በማይታወቀው የሰደድ እሳት በመቶዎች የሚቆጠሩ ሲቪሎች አደጋ ላይ ወድቀዋል ብሏል። ኤጀንሲው አክሎም ለ23 ሰዎች ሕክምና እንደተደረገላቸውና 13 ሰዎች ደግሞ ወደ ሆስፒታል እንደተወሰዱ ገልጿል። አብዛኞቹ በጭስ ሳቢያ ለመተንፈስ የተቸገሩና በእሳት ቃጠሎ የደረሰባቸው ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳስጠነቀቁት በምዕራብ በኩል የሚነፍሰው ንፋስ እሳቱን በቀላሉ ወደ ኢየሩሳሌም ዳርቻ አለፍ ሲልም ወደ ከተማው በቀላሉ ሊገፋው ይችላል ብለዋል። ከፍተኛ ቁጥር ያላቸው የእሳት አደጋ ተከላካዮች ያስፈልጉናል ያሉት ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት አሁን ብሔራዊ አደጋ ላይ ነን፣ ቅድሚያ የምንሰጠው ጉዳይ ኢየሩሳሌምን መከላከል ነው ብለዋል። የእስራኤል የእሳት አደጋ መከላከል ኃላፊው ኤያል ካስፒ በሰጡት መግለጫ የኛ አውሮፕላኖች አሁን ላይ ምንም ሊረዱን አይችሉም በአየሩ ጸባይ ምክንያት፣ ስለሆነም ትልቁ ስራችን የሚሆነው ነፍስ ማዳን ነው ብለዋል። ፖሊስ በኤክስ ገጹ እንዳጋራው በኢየሩሳሌም በቴል አቪቭ አውራ ጎዳናዎችና በኢየሩሳሌም ጋራዎች ላይ የፖሊስ ኃይል እንዲሰማራ ተደርጓል። እናም ነዋሪዎች ወደ እሳቱ አካባቢ እንዳይጓዙ አስጠንቋል። የብሔራዊ ደህንነት ሚኒስትሩ ኢትማር ቤን ጊቪር ከሰደድ እሳቱ ጀርባ እሳቱን የለኮሱ ሊኖሩ እንደሚችሉ ፍንጭ ሰጥተዋል። ፖሊስ እንዳለው አንድ የምስራቅ ኢየሩሳሌም ነዋሪ ይዘው አስረዋል። በደቡባዊ ከተማይቱ ክፍል እሳት ሊለኩስ ሲል የተገኘ አሁን ላይ 150 የእሳት አደጋ ተከላካይ ሰራተኞች ይኖሩናል። በሰሜናዊ ከተማው ዳርቻ የሚኖሩ ተጠባባቂ ሰራተኞች እንዲኖሩም ወስኛለሁ። አሁን ላይ 20 የሚሆኑት በቦታው ላይ ተገኝተው እየሰሩ ነው። ወደ 50 ሊደርሱ ይችላሉ ብለን ተስፋ እናደርጋለን። ስራቸውን ደግሞ ያከበደው ነፋስ ነው። ከጠቅላይ ሚኒስትሩና ከመከላከያ ሚኒስትሩ ጋርም ተነጋግሬያለሁ። ሄሮክለስ አውሮፕላን እንዲሰጠን ጠይቄያለሁ። እነዚህ አውሮፕላኖች በየትኛውም የአየር ጠባይ ሊሰሩ የሚችሉ ናቸው። ጣሊያንና ሳይፕረስ የእሳት ማጥፊያ አውሮፕላኖችን ለእስራኤል ልከዋል። የአውሮፓ ሀገራት 8 የእሳት ማጥፊያ አውሮፕላኖችን ወደ እስራኤል ይልካሉ ተብሎም እንደሚጠበቅ ታይምስ ኦፍ እስራኤል አስታውቋል። ዜናውን ስናጠናቀር ዘ ጋርዲያንና አልጀዚራን በመረጃ ምንጭነት ተጠቅመናል። የቡርኪና ፋሶን የሽግግር ፕሬዝዳንትን ለመደገፍ በሺዎች የሚቆጠሩ ሰዎች ሰልፍ ወጡ። በቡርኪና ፋሶ ዋና ከተማ ላይ በሺዎች የሚቆጠሩ ሰዎች የሽግግሩን ፕሬዝዳንት ኢብራሂም ትራውሬን በመደገፍ ሰልፍ ወጡ። ሰልፈኞቹ ፊሽካቸውን እየነፉ የዩናይትድ ስቴትስ የአፍሪካ ጦር መሪ ጄኔራል ሚካኤል ላንግሌ በሰጡት አስተያየት ላይ ቁጣቸውን ገልጸዋል። ከአደባባይ ለድጋፍ የወጡት ሰልፈኞቹ ቡርኪና ፋሶ በማንም ላይ አትደገፍም፣ ነገር ግን ዘረፋን አትታገስም ብለዋል። ጄኔራሉ ውሸታም ነው፣ እኛ ራሳችንን በራሳችን ሁሉን መወሰን እንችላለን፣ ሀብታችንን በፈለግን ጊዜ እንጠቀማለን፣ ለፈለግነው እንሸጣለን ብለዋል። ሰልፈኞቹ ካፒቴን ትራውሬን ለማጥፋት ከፈለጉ መጀመሪያ ህዝቡን ማጥፋት አለባቸው ብለዋል። በ1987 ያጋጠመን ነገር አይደገምም፣ በካፒቴን ሳንካራ ላይ የደረሰው በካፒቴን ትራውሬ ላይ አይደርስም፣ ፕሬዝዳንታችን ለመከላከል እስከ መጨረሻው እንሄዳለን ሲሉ ተደምጠዋል። የድጋፍ ሰልፉ የወታደራዊ ባለስልጣናት መንግስትን ለመገልበጥ ሴራ ማግኘታቸውን ከገለጹ ከቀናት በኋላ ነው ሲል አፍሪካን ኒውስ ዘግቧል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጌያለሁ። ከኢሳት ጋር መልካም ጊዜ